ኢራን የመንፈሳዊ መሪዋን አያቶላህን ስልጣን በሌላ ሰው ልትተካ መሆኑ ሰበር ዜና ሆኖ ተሰማ። በኢራን የደረሰውን ከፍተኛ የሰው ኃይል ውድመት በተለይ የተገደሉትን የጦር ጄኔራሎችና የኒውክሌር ሳይንቲስቶችን ተከትሎ ሀገሪቱ የደረሰባትን ቀውስ ለማስተካከል ብሎም አሁን ያለውን የጦርነት ውጥረት ለማርገብ አያቶላሁ ሌላ ኢራንን ሊመራ ለሚችል ሰው ስልጣናቸውን አሳልፈው ሊሰጡ መሆኑ ነው የተሰማው። የስልጣን ርክክቡ በውክልና እንደሚሆን ነው የተነገረው። አያቶላሁ በነገራችን ላይ በጣም በማርጀታቸው የተነሳ ለአመራርም ክፍተት እየፈጠሩ መሆናቸውን በርካታ ኢራናውያን መረጃ እያወጡ ይገኛሉ። በዚህ ሁኔታ ላይ በዛሬው ዕለት በርካታ ኢራናውያን ወደ አደባባይ በመውጣት እስራኤል የምታደርገውን የአየር ድብደባ ልታቆም ይገባል ሲሉ ከፍተኛ ተቃውሞ ያለው ሰላማዊ ሰልፍ በእስራኤል ላይ ሲያከናውኑ መዋላቸው ነው ከኢራን ምድር የተሰማው። በትናንትናው ዕለት አያቶላሁ ይኖርበታል ተብሎ ታስቦ የተመታው ዋሻ በሰው ላይም ሆነ በምንም አይነት ንብረት ላይ ጉዳት አለመድረሱና በዋሻው ውስጥም የኢራኑ መንፈሳዊ መሪ እንደሌሉ 100% የተረጋገጠ መረጃ ከኢራን ሚዲያዎች ተነገረ። በእስራኤል ቤርሻባ በተባለው አካባቢ የሚገኘው ትልቁ የቴክኖሎጂና የሶፍትዌር ማበልጸጊያ ተቋም በኢራን ሚሳኤል ሙሉ በሙሉ መውደሙ ተሰማ። ይህ ተቋም እስራኤል በኢራን ላይ የሳይበር ጥቃት ለማድረስ የምትሰራበት ዋናው የሳይበር ወታደራዊ ተቋም ነው በማለት ኢራናውያን መግለጫ ሰጥተዋል። እስራኤላውያንም ይህን ተቋም በመጠቀም በርካታ የኢራንን መሰረተ ልማቶች በተለይ የባንክ የኤቲኤም እና የቴሌኮም ሲስተሞችን ሙሉ በሙሉ ሀክ ያደረጉበትና የሳይበር ጦርነት ያካሄዱበት ተቋም ነው ተብሏል። ሌሎችም ተደጋጋሚ በርካታ የማይክሮሶፍት ተቋማትና ህንፃዎች በእስራኤል ምድር ላይ በኢራን ጥቃት እንደደረሰባቸው ነው የተሰማው። ኢራን በመግለጫዋ እነዚህን የሶፍትዌርና የማይክሮሶፍት ተቋማት ያጠቃውበት ዋናው ምክንያት የኢራንን መሰረተ ልማት ሀክ በማድረግና በሳይበር በማጥቃት ከፍተኛውን ቦታ ይዘው ስላገኘዋቸው ነው ስትልም መግለጫዋን ሰጥታለች። አሜሪካ ኢራንን ለመምታት የተስተካከለ ውሳኔ ለመወሰን ቢያንስ 2 ሳምንት ያስፈልገኛል ያለች ሲሆን ውሳኔውም በዓለም ታሪክ ውስጥ አሜሪካ ውስጥ ብቻ የሚገኘው ባንከር ቦምብ ወደ ኢራን ምድር ይለቀቃል። ድንጋዩንም ገደሉንም እንደ ዱቄት እየፈጨ መሬትን ሰንጥቆ በመግባት የኢራንን የ50 ሜትር ጥልቀት ላይ የተቀበረውን የሚሳኤል ክምችት እና የኒውክሌር ክምችት ሙሉ በሙሉ ዶግ አመድ ያደርጋልም ተብሏል። የሚቀጥሉት 2 ሳምንትም በከፍተኛ ውጥረት እየተጠበቁ ነው። በአሜሪካውያኖች ዘንድም መከፋፈል ተፈጥሯል። አሜሪካ ይህን ተግባር መፈጸም የለባትም፣ ይህን ውሳኔ መወሰን የለባትም። ሶስተኛው የዓለም ጦርነት ሊከሰት ይችላል። በተለይ ዓለም አቀፍ የሀገራት ጣልቃ ገብነት ጦርነቱን ያባብሰዋል የሚሉ ወገን ሲኖሩ፣ በሌላ በኩል ትራምፕ ደግሞ በሐሳቡ ግትር ሆነው አደርገዋለሁ 2 ሳምንት ብቻ ሰጡኝ ሲሉም ተደምጠዋል። የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት እንዳወጣው ሪፖርት ኢራን ውስጥ እስካሁን 657 ሰዎች የሞቱ ሲሆን ከዚህ ውስጥ 164 የኢራን ወታደሮች መሆናቸውም ተሰምቷል። ቀሪዎቹ ደግሞ ሲቪሊያን ወይም ንጹሃን ናቸው ተብሏል። በእስራኤል ምድር ደግሞ እስካሁን 24 ሰዎች የሞቱ ሲሆን ከ300 በላይ የሚሆኑት ደግሞ ቆስለዋል። በዚህ አስከፊና አሰቃቂ ጦርነት በዚህ ጦርነት የነዳጅ ዋጋ በዓለም አቀፍ ደረጃ በ23% የጨመረ ሲሆን ይህ በጣም ከባድ ኢኮኖሚያዊ ቀውስ በዓለም ሕዝብ ላይ ሀገራችንን ኢትዮጵያን ጨምሮ ማስከተሉ ነው የተሰማው። ጦርነቱ በዚሁ ከቀጠለ በተለይ ኢራን እስካሁኗ ሰዓትና ደቂቃ ድረስ የሄርሙዝን ዋናውን የነዳጅ ማስተላለፊያ ባለመዝጋቷ ነው እንጂ ይህ ከተዘጋ ፈጽሞ የነዳጅ ዋጋ በእጅጉ እንደሚጨምርና በዓለም አቀፍ ኢኮኖሚም ትልቅ ቀውስ እንደሚያደርስ ነው መረጃዎች እየወጡ የሚገኙት። ሩሲያ ለእስራኤል ከባድ ማስጠንቀቂያ በዛሬው ዕለት ልካለች። በኢራን ሰሜናዊ ክፍል በአንድ የኒውክሌር ጣቢያ ውስጥ የሚሰሩ የሩሲያ ዜጎች አሉ። እነዚህ ዜጎች ላይ ምንም ነገር እንዳይደርስባቸው ከእስራኤል የሚሳኤል ጥቃትም ሆነ የአየር ድብደባ ጥቃት ፈጽሞ ንጹህ ሊሆኑ ይገባል። እነዚህን ዜጎችን እስራኤል የምትነካ ከሆነ እኔም አጸፋ ወስዳለሁ ስትል ነው ሩሲያ የተሰማችው። ሌላው በዛሬው ዕለት ክቡራን አድማጭ ተመልካቾቻችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ከፍተኛ የአሜሪካ ባለስልጣን ጋር ስለ ኢትዮጵያ ብሔራዊ ጥቅም፣ ስለ ቀጠናው ሰላምና ስለ አጠቃላይ የኢትዮጵያ እድገት እንዴት ሁለቱ ሀገራቶች በጋራ ባይላተራሊ መስራት እንዳለባቸው እጅግ በጣም የሚገርምና ወሳኝ ለሀገራችን የሚጠቅም ውይይት አድርገዋል። U.S. Marine Corps General Langley holds key talks on bilateral and regional issues with Ethiopian Prime Minister Dr. Abiy Ahmed.
This morning, a high-level meeting took place between regional leaders and General Michael E. Langley, the distinguished four-star general of the United States Marine Corps and commander of the United States Africa Command, AFRICOM. The discussions, held in a collaborative atmosphere, focused on strengthening bilateral ties and addressing pressing regional challenges in Africa. General Langley, who made history in August 2022 as the first African-American Marine to achieve the rank of four-star general, leads AFRICOM from its headquarters in Stuttgart, Germany. His command oversees U.S. military operations and partnerships across 54 African nations, aiming to enhance security, counterterrorism, and support peacekeeping and humanitarian efforts. Today's talks underscored shared interests, including deepening cooperation on security initiatives and fostering stability across the continent. The meeting covered a range of topics, such as counterterrorism strategies, regional security partnerships, and collaborative efforts to address emerging challenges in Africa. Both parties expressed a commitment to advancing mutual goals and reinforcing the strong ties between the United States and African nations. General Langley's visit highlights the ongoing efforts of AFRICOM to build robust partnerships with African governments and regional organizations, ensuring a coordinated approach to promoting peace and security. Further details on the outcomes of the discussions are expected to be shared in the coming days as both sides work toward actionable steps to address the issues raised.